በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርኢክዎ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ ወሶበ እገብ ኃጣይክዎ ሐሰስኩ ወይረከብኩ መካኖ። ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምእመናን እንደምን ሰነበታችሁ? ለዚህች ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ቅዱስ ዳዊት የተናገረውን ኃይለ ቃል መሰረት በማድረግ ነው። በመዝሙር 36 ቁጥር 35 ላይ የሚገኝ ኃይለ ቃል ነው። ይህች ዓለም ኃጢአተኞች፣ በደለኞች፣ አመፀኞች፣ መናፍቃን፣ አህዛብ ለጊዜው ከፍ ከፍ የሚሉባት የሚያይሉባት የሚከብሩባት ዓለም ናት። ሌሎቻችን ይህን በምናይበት ጊዜ እንደ ሰው ተስፋ ልንቆርጥ እንችላለን። ይህ ኃይለ ቃል ተስፋችንን የሚያለመልም ነው። ርኢክዎ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ። ኃጢአተኛን፣ በደለኛን፣ አመፀኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ቅርንጫፉ በስቶ ቁመቱ ረዝሞ ግንዱ ወፍሮ ስሩ ሰዶ አየሁት። ወሶበ ገብ ኃጣይክዎ ስመለስ አጣሁት። ሐሰስኩ ፈለኩት ወይረከብኩ መካኖ ስፍራውን ቦታውን አላገኘሁም ብሎ ተናግሯል። ዛሬ በዚህ ዓለም ከፍ ከፍ ብለው ገነው የምናያቸው ነገ አናገኛቸው። እግዚአብሔር ስርና ቅርንጫፍ አይተውላቸው። ለአብነት አንዳንድ ታሪኮችን አንስተን እንማማራለን። የተጻፈው እንድንማርበት፣ እንድንመከርበት፣ እንድንገሰጽበት ነውና ዘወትር ቅዱሳት መጻሕፍትን እንድናነብ፣ ቃለ እግዚአብሔርን እንድንማር የሚነገረን ለኛው ጥቅም ነው። ከዚህ ከተለየን ሕይወታችን ባዶ ይሆናል። ነፍሳችን ትደርቃለች። በትንሽ ነገር ተስፋ እንቆርጣለን። አንደኛ ሳጥናኤልን እንመልከት። የመላእክት አለቃ ነበረ።
ከሁሉ በላይ ነበረ። በትዕቢት አሽክላ ተያዘ። ለጊዜው እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ። የመላእክትን ከተሞች አውኳቸው ነበረ፣ ከፋፍሏቸው ነበረ። ነገር ግን እግዚአብሔር ከማዕረጉ አዋረደው፣ ከስልጣኑ ሻረው፣ ወደ እመቀ እመቃት ወደ እንጦሮጦስ አወረደው። እነ ቅዱስ ሚካኤል መለስ ቢሉ ሳጥናኤልን ሊያገኙት አልቻሉም። እነ ቅዱስ ገብርኤል መለስ ቢሉ ሳጥናኤልን አላገኙትም። ለምን? በሃይማኖት ተዋክተውታልና። ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ፣ አምላካችንን እስክናገኘው ድረስ በየህልውናችን ጸንተን እንቁም ብሎ መላእክትን አረጋግቷቸው ነበረ። ዛሬም ለኛ ተረጋጉ ብሎ የሚያረጋጋን ያስፈልገናል። እግዚአብሔር አላሳጣንም። እናታችን ቤተ ክርስቲያን እንደ ቅዱስ ገብርኤል በቃለ እግዚአብሔር እያረጋጋችን ነው። የመላእክት አለቃ ቅዱስ ሚካኤል ከሳጥናኤልና ከሰራዊቱ ጋር ተዋግቶ ቢመለስ ሳጥናኤልን አላገኘውም። አውሶ እገብ ኃጣይክዎ መለስ ብል አጣሁት ተብሎ እንደተነገረ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ተጽፏል። አንተ በንጋት የሚወጣ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ወደ አሕዛብም መልእክትን የላክ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በረጃጅም ተራሮች ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥልቅም ትወርዳለህ ይላል። ሁለተኛ አባታችንን አዳምን እንመልከተው። እግዚአብሔር ከፍ ከፍ አድርጎት ነበረ። ንጉሥ አድርጎ ፈጥሮታል። ካህን አድርጎ ፈጥሮታል። ነቢይ አድርጎ ፈጥሮታል። የጸጋ አምላክ አድርጎ ፈጥሮታል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። በገነት አኑሮት ነበረ። ከምድር በላይ ከሰማይ በታች ያለውን ግዛ ንዳ ብሎት ነበረ። ነገር ግን ከማዕረጉ የተዋረደ ሰይጣን አዳምም እንዲዋረድ አደረገው። ከስልጣኑ እንዲሻር የተሻረ ሰይጣን ከስልጣኑ እንዲሻር አደረገው። አዳም ወደቀ። ተመልከቱ። ሪክዎ ለኃጥእ አብየ ወተለዓለ
ከማርዘል እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ፣ ግን ወረደ። ከስፍራው ከገነት ተፈልጎ ጠፋ። ከአዳም የምንማረው ንስሐ መግባትን ነው። በመቅድመ ወንጌል ላይ አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል። በኃጢአቱ ምክንያት በመጣበት ብድራት ከማልቀስ በቀር አዳም ሌላ ህሊና ሌላ ሐሳብ አልነበረውም ይላል። ይህ ነው እግዚአብሔርን ከልጅ ልጅህ ተወልጄ አድናለሁ የሚለውን ተስፋ እንዲሰጠው ያደረገው። እኛም ዛሬ በኃጢአት ስንወድቅ፣ በበደል ስንወድቅ፣ በክፋት ስንወድቅ፣ በዘረኝነት ስንወድቅ፣ በትዕቢት ስንወድቅ እንደ አዳም ንስሐ የምንገባበት የምናነባበት ልቡና ያስፈልገናል። ሶስተኛ ፈርዖንን እንመልከት። እስራኤል ዘስጋን ተሰደው ቢመጡ እንደ ገልቀጥ ቅጦ እንደ ሰማ አቅልጦ እንደ ገዛቸው ደም እንባ እንዳስለቀሳቸው ታውቃላችሁ። በስልጣን ከፍ ከፍ ብሎ ነበረ። በሀብት ከፍ ከፍ ብሎ ነበረ። ከሱ በላይ ማንም እንደሌለ ቆጠረ። ስልጣን ያላበላሸው የለም። ሀብት ያላበላሸው የለም። ሰዎች ስልጣን ሲጨብጡ ሀብት ሲያፈሩ ሰው ጤፉ ይሆናሉ። ሁሉን ይንቃሉ፣ ሁሉን ይረግጣሉ፣ ሁሉን ያዋርዳሉ። ምን ያህል እስራኤል ዘስጋን ፈርዖን እንዳሰቃየ ታውቃላችሁ። ለጊዜው እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ። ፍጻሜው ምን ሆነ? እድል ፈንታው፣ ጽዋ ተርታው፣ መጨረሻው ምን ሆነ? በኤርትራ ባህር ሰጥሞ መቅረት ነው የሆነው። እንዳልነበረ ነው የሆነው። ከሚመካበት ሰራዊት ጋራ ነው በኤርትራ ባህር ሰጥሞ የቀረው። እነ ሙሴ እስራኤል ዘስጋ ቀይ ባህርን በደረቅ ተሻግረው መለስ ቢሉ ፈርዖንን አጡት። እስከነ ሰራዊቱ ፈለጉት፣ አላገኙትም። ይሄንን ልናስተውል ያስፈልጋል። አራተኛ ጎልያድን ታውቁታላችሁ። ገኖ ነበረ፣ ከፍ ከፍ ብሎ ነበረ። ማን ይችለዋል ተብሎለት ነበረ። የእስራኤል አርበኞች ፈርተውት ተንቀጥቅጠውለት ነበረ። ምርጫ አቀረበላቸው። አንድ ሰው ከመካከላችሁ ምረጡና እኔ ባሸንፈው እናንተ ባሮች ሆናችሁ ትገዙልኛላችሁ አላቸው። ይሄ ለእስራኤል ዘስጋ እጅግ የሚያውክ ነው። ምክንያቱም እነርሱ የእግዚአብሔር ባሮች ናቸውና። በእግዚአብሔር ምትክ እኔ ባሪያ አድርጌ እገዛችኋለሁ። ያ ሰው እኔን ቢያሸንፈኝ እኔም የተቀረነውም ባሮች ሆነን እንገዛላችኋለን አላቸው። በክንዱ ተመክቶ፣ በሰይፉ ተመክቶ፣ በጉልበቱ ተመክቶ በአንድ በኩል እውነቱን ነው። ሰውኛውን በጦር ተወግቶ አይወድቅም፣ በሰይፍ ተመቶ አይወድቅም፣ በፈረስ በሰረገላ ተገፍትሮ አይወድቅም። ዛሬም በዚህ ዓለም ላይ እነሱ አይሸነፉም፣
አይወድቁም የሚባልላቸው ብዙዎች ናቸው። ልክ እንደዛ ማለት ነው። ልክ እንደዛ ዳዊት ብላቴናው ለወታደርነት እንኳን አልተመረጠም። ልጅ ነው ተብሎ ተንቋል። ወደ ጦር ሜዳ የመጣው ለወንድሞቹ ስንቅ ይዞ ነው። ወንድሞቹ ተቆጥተውት ነበር። ለምን መጣህ ብለው ወሬ ፍለጋ ነው እንጂ የመጣው ልጅ የሚመጣበት ስፍራ ነው ይሄ ብለውት ነበር። ነገር ግን ወገኖቹ ሲሰደቡ፣ ሲናቁ፣ ሲዋረዱ ነደደው፣ ከፋው። ሰውነት እንዲህ ነው። አንዳንድ ሰው እርሱ ራሱ ካልተነካ በቀር አይሰማውም፣ አይከፋውም። ሰውነት ያላቸው ግን ለወገኖቻቸው ይቆረቆራሉ፣ ያስባሉ። ታዲያ ምን አለ? እኔ ገጥመዋለሁ አለ። ሰውኛውን ሲያስቡት ያስቃል። ትንሹ ብላቴና ዳዊት ግዙፉን ጎልያድን እንዴት አድርጎ ይችላል ተብሎ የእስራኤል አርበኞች የፈሩትን የተንቀጠቀጡለትን ልባቸው እኮ ተሸብሯል፣ ፈርቷል፣ ተጨናንቀዋል። ለማንኛውም ብለው የብረት ልብስ፣ የጦር ልብስ፣ የጦር ቆብ አደረጉለት። ልጅ ነውና ከበደው፣ መራመድ አቃተው፣ አውልቆ ጣለው። ሰይፉንም ክንዱ አይሸከመውም። ተመልከቱ። በዚህ ውስጥ የእግዚአብሔር ጥበብ አለ። በአጭር ቃል በአንዲት ጠጠር በወንጭፍ ወርውሮ ግንባሩን መትቶ ጣለው። እንዴት? ብላቴናው ዳዊት አንድ ነገር ተናግሯል። አንተ ባለህ ነገር ተመክተሃል፣ እኔ የምመካው በእግዚአብሔር ነው፣ በእግዚአብሔር ስም እመጣብሃለሁ አለና በጠጠር ግንባሩን ብሎ ጣለው። ወድቆ ቀረ። እንዴት ይመኑ እስራኤል ዘሥጋ? ይሄ በጦር ተወግቶ የማይወድቅ ሰውዬ በጠጠር? ኧረ ውሸት ነው። በሰይፍ ተመቶ የማይወድቅ ሰው በጠጠር? ይሄ ውሸት ነው አሉ። ዳዊት ግን ያውቅ ነበረ፣ እግዚአብሔር ከእርሱ ጋር ነበርና ተራምዶ ሄዶ የጎልያድን ሰይፍ መዞ አንገቱን ቆርጦ አሳያቸው። ይሄ ነው እንግዲህ ርክቦ ለኃጥ አቤ ወተለአለ ከማርዘ ሊባኖስ። ኃጢአተኛን፣ በደለኛን፣ አመፀኛን፣ ነፍሰ ገዳይን፣ ግፈኛን ሰው እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ስመለስ አጣሁት። ለምን? ትንሹ ዳዊት በጠጠር ጥሎታልና። አምስተኛ ናቡከደነጾር ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶ ነበረ። ገዝፎ ነበር። ከፍ ከፍ ብሎ ነበረ። ምስሉን አቁሞ ስገዱልኝ ብሎ ነበር። ወደ ጣዖትነት ተለውጦ ነበረ። እስራኤልን ማርኮ ነበረ። ሁሉ ለምስሉ ሲሰግዱለት 3 ደቂቅ ብቻ ጸንተው ተገኙ። ዳንኤል ብቻ ጸንቶ ተገኘ። እነዚያም ወደ እሳት ቢጣሉ ወጡ። ያም ወደ አንበሳ ጉድጓድ ቢጣል ወጣ። ይሄ እንደ ሊባኖስ ዝግባ ከፍ ከፍ ያለ ናቡከደነጾር መጨረሻው ምን ሆነ? ወደ አውሬነት ተለወጠ። ወደ እንስሳነት ተለወጠ። መልኩ ተለወጠ። የገዛ ቤተ መንግስቱ ውሾች እየጮሁ አባረሩት። በረሃ ወድቆ ለ7 ዓመት እንደ እንስሳ ሳር ሲግጥ ጤዛ ሲልስ ኖረ። ይሄ ነው እንግዲህ። ስመለስ አጣሁት። ማንን? ናቡከደነጾርን በቤተ መንግስቱ። አያችሁ፣ እግዚአብሔር እንዲህ ያደርጋል።
ስለሆነ እናንተ ኦርቶዶክሳውያን በምንም ተስፋ ልንቆርጥ አይገባንም። ስድስተኛ ንጉሡ ኦዚያን ባጭሩ ነው ምነግራችሁ። ኩሩ ነበር፣ ትዕቢተኛ ነበር፣ ከማንም በላይ ነኝ ይል ነበር። በዘመኑ የነበረው ሊቀ ካህናቱ አዛሪያስ ስለ ክብረ ክህነት የከበረ ልብስ ይለብስ ነበር። ለዝና አይደለም፣ ለጉራ አይደለም፣ ስለ ክብረ ክህነት ነው። እኛ ብናደርገው ይመስላል፣ ልቡናችን ያውቀዋል። በሰው ፊት ደምቀን አጊጠን ለመታየት ይሆናል። ሊቀ ካህናቱ አዛሪያስ ግን ስለ ክብረ ክህነት ነው። ንጉሡ እንዴት ከኔ በላይ የከበረ ልብስ ትለብሳለህ አለው። ሊቀ ካህናቱ አዛሪያስ አድርባይ አልነበረም። ቢሆን ኖሮ ንጉሥ ሆይ ይቅርታ ያድርጉልኝ ተሳስቼ ነው ይል ነበር። አላለም። ካህናቲከ ይለብሱ ጽድቀ፣ ካህናትህ አገልጋዮች ጽድቅን ይለብሳሉ ተብሎ ተጽፏል ብሎ መለሰለት። ሁለተኛም በንጉሡ ቀኝ ተቀመጠ። ንጉሡ ኦዚያን የተደፈረ መሰለው። ሁሉ ከኔ እግር በታች ነው መቀመጥ ያለበት እንጂ እንዴት በጎኔ ከኔ እኩል ትቀመጣለህ አለው። እንደውም ለካህን የሚገባው ከንጉሡ በላይ መቀመጥ ነው። የእግዚአብሔር ካህን ነው። ንጉሡንም እኮ የሚቀባው ካህኑ እኮ ነው። የሚያከብረው እኮ ካህኑ ነው። ካህን መናኛ መልበሱን እንዳታዩ፣ በምድር ያሰረው በሰማይ ይሆናል። ይልቁንም በአዲስ ኪዳን ወገኖቼ፣ ይልቁንም በአዲስ ኪዳን። ታዲያ ሊቀ ካህናቱ አዛሪያስ ምን አለ? አይ ንጉሥ ሆይ ተሳስቼ ነው፣ ፈርዶብኝ ነው፣ ቀንጥሎኝ ነው፣ ቦታዬ ታች ነው ብሎ ይሆን አላለም። ካህን ይነብር በየማነ ንጉሥ፣ ካህን በንጉሥ ቀኝ ይቀመጣል ተብሎ ተጽፏል ብሎ አሳፈረው። ሶስተኛም ንጉሡ ሲፈርድ ፍርድ አጓደለ፣ ድሃ በደለ። ሰምቶ እንዳልሰማ አይቶ እንዳላየ አልሆነም። አቃንቶ ፈረደ፣ አሟልቶ ፈረደ። ንጉሡ እንዴ ከንጉሥ በላይ ይግባኝ አለ እንዴ አለ። ያለ አልመሰለው፣ ወይም በትዕቢት ተይዞ ተሰውሮበታል። ስልጣን ክፉ አይደለም፣ ስልጣን ክፉ ነው። ደህናውን ሰው ሰይጣን ያደርገዋል፣ አመፀኛ ያደርገዋል። ቢቀር ይሻላል፣ ላወቀበት ቢቀር ይሻላል። ክርስቶስን ስላበላቸው ስላጠጣቸው እናንግስ ሲሉት ከፊታቸው ዘወር አለ። ለኛ አብነት ነው። ከስልጣን ፊት ዘወር በሉ፣ የዓለም ስልጣን ይቅርባችሁ፣ ይዟችሁ ይጠፋል ሲለን ነው ኢየሱስ ክርስቶስ። ታዲያ ከንጉሥ በላይ ይግባኝ የለም ምእመናን አለ እንጂ። ይግባኝ ለማን? አደራውን ለከፍተኛው ፍርድ ቤት እንዳትሉ፣ ለሰበር ችሎት እንዳትሉኝ አደራ። ይግባኝ ለማን? ለእግዚአብሔር ይባላል። ፍትህ ርት የእግዚአብሔር ነው፣ የእግዚአብሔር ነው። በዚህ ዓለም አልተገኘም እንደምናውቀው ማለት ነው። ታዲያ ምን አለ ሊቀ ካህናቱ አዛሪያስ? እምነ መንግስት የአቢ ክህነት፣ ከመንግስት ስልጣን ንገሩኝ፣ የካህን ስልጣን ስልጣነ ክህነት ይበልጣል። ንጉሡ ኦዚያን በዚህ ሁሉ
ተገስጾ አልተመለሰም። ጥፋ ያለው እንደዚህ ነው። ጥፋ ያለው አይመለስም። ይሄ ካህን ይሄን ያህል የሚመካብኝ ልብሰ ተክህኖ ለብሶ ጽና ይዞ ወደ ቤተ መቅደስ ገብቶ ዕጣን ማጠንን ቁም ነገር አድርጎት ነው ብሎ ባልተሰጠው ክህነት ልብሰ ተክህኖ ለብሶ ጥና ይዞ ሲያጥን እግዚአብሔር በለምጽ ቀሰፈው። በግንባሩ ላይ ለምጽ ታየ። የለምጻሞች ታሪክ ብዙ ነው። እዚህ ውስጥ ገብቼ ያንን አላነበውም አልተረጉመውም ጊዜ ስለሌለ። ለምጽ የርኩሰት ምልክት ነው። በቤተ መቅደስ መቆም አይቻልም። ከእግዚአብሔር ጉባኤ መቀላቀል አይቻልም። ከሰው ተለይቶ ከከተማ ወጥቶ ጎጆ ሰርቶ እግዚአብሔር እስኪያነጻ ድረስ መጠበቅ ያስፈልጋል። ራስ ሳይከናነቡ አፍን ሸፍኖ ልብስን ለሁለት ቀዶ መታጠቂያም ጫማም ሳያደርጉ ይሄ ሁሉ ትርጉም አለው። ወዲያው ጽኑዓን የሆኑ ካህናት አሳደዱት፣ አባረሩት። እሱም እግዚአብሔር ቀስፎታልና ሸሸ ይላል። ከዚያ በኋላ ከለምጹ ነጻ የሚል ነገር አልተጻፈም። ከልቡ ንስሐ አልገባምና። እንግዲህ ተመልከቱት። ኦዚያንን ከፍ ከፍ ብሎ አየሁት፣ ስመለስ አጣሁት። ለጊዜው በቤተ መቅደሱ ከፍ ከፍ ብሎ ነበር። ከቤተ መንግስት ወጥቶ በቤተ መቅደሱ ላይ ታብዮ ነበር፣ ከፍ ከፍ ብሎ ነበር። ቤተ መቅደሱም ቤተ ክህነቱም ከኔ ስልጣን በታች ነው፣ በእግሬ ረግጬ በእጄ ጨብጬ እገዛለሁ ብሎ ነበር። ብዙ ሰዎችም አይተውት ነበር። ልብሰ ተክህኖ ለብሶ ጥና ይዞ ሲያጥን ወሶበ እገባ ኃጣይኩዎ ስመለስ ንገሩኝ አጣሁት ነዋ። አጣሁት ነዋ። ዛሬም እግዚአብሔር እንደዚህ ሊያደርግ ይችላል። ይሄንን አንድ ነገር እንዳትረሱ። በዘመኑ የነበረው ነቢይ ኢሳይያስ ነው። ወዳጅ ነበሩ። ለጊዜው አልገሰጸው ስለ ወዳጅነቱ አንድም ፈርቶ። እግዚአብሔር አገልጋዮቹ ስለሆን ብቻ አይተወንም። ዝም ማለት በማይገባው ሰዓት ዝም ብሏልና ከናፍሩ በለምጽ ረከሱ ይላል። ያ ታላቅ የእግዚአብሔር ነቢይ። እሱ ግን አንገቱን ደፍቶ እንደ እንግጫ ራሱን ዝቅ አድርጎ እናቱ እንደሞተችበት ተጨብጦ አለቀሰ፣ አዘነ። ያ የተፈራ ኦዚያን፣ ያ እንደ ዝግባ ከፍ ከፍ ያለ ኦዚያን ሞተ። እርሱ በሞተበት ዘመን እግዚአብሔር ለኢሳይያስ ተገለጠለት። ለምን? ከመሞቱ በፊት ለምን አልተገለጠለትም? ሞቶ ከተረሳ በኋላ ለምን ለኢሳይያስ አልተገለጠለትም? እግዚአብሔር ምክንያት አለው። እግዚአብሔር ዓላማ አለው። ምስጢሩ ምን መሰላችሁ? አንተ ኢሳይያስ የፈራኸው ንጉሥ ኦዚያን ይሄው ሞተ፣ እኔ አለሁ ሲለው ነው። ዛሬ የፈራናቸው ሁሉ እንደ ኦዚያን ይሞታሉ። እግዚአብሔር ግን ለዘላለም ይኖራል። በባህሪው ሞት በመንግስቱ ሽረት የለበትምና ማለት ነው። ለዛሬ ይበቃናል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። መምህር ብርሃኑ እግዚአብሔር ይስጥልኝ። በእውነት አጸደቁኝ።
ተኝቼ የነበረ ማረፍደው የምን መኝታ ነው ብለው አንቀው ነው ያመጡኝና እግዚአብሔር ይስጥልኝ፣ አስበ መምህራንን ያድልልኝ።